ዲጋ ድንቹን ዘይት አርጌ ድንቹን አርጌያለሁ። ከዛም ሽንኩርቱን ጨመርኩኝ ማለት ነው። እንግዲህ ቅድም የከታተፍኳቸው ዝግጁ ያረኩት በዚህ በመጥበሻ ጥጄ እየሰራኋቸው ነው ማለት ነው። አሁን እዚህ ጋር ዘይት ትንሽዬ ሳይበዛ ጨምሬበታለሁ። ከዛ መጀመሪያ ድንቹን ሽንኩርቱን፣ አሁን ደግሞ ቲማቲም ጨመርኩበት ማለት ነው። ቲማቲሙን ጨመርኩኝ። በዚህ መልኩ እየሰራሁት ነው ማለት ነው። እና በዚህ አይነት መንገድ አሁን እዚህ ጋር ደግሞ ዝኩኔውን ማለት ነው ዝኩኔውን ጨመርኩኝ። እንግዲህ እስካሁን 4 አይነት ግብአቶች ተጨምረውበታል እዚህ ላይ ማለት ነው። በዚህ አይነት መንገድ ይሄ እዚህ ጋር ደግሞ ማለት ነው ቲማቲም ነው የምጨምርበት ማለት ነው። ድልሁ ቲማቲም ሳልሳ የሚባለው እሱን ነው የጨመርኩት። በዚህ መልኩ እያበስላለሁ አትክልቶችን። እነዚህን እንግዲህ ይበስላሉ። ክድን እያረኩኝ ማበስለው ይሆናል ማለት ነው። እንደምታዩት ያማረ በጣም አሪፍ የሆነ ነገር ነው እንደምታዩት ማለት ነው። እና አሁን እዚህ ጋር እንግዲህ እንቁላሉን መትቼ 3 እንቁላል ነው እንቁላሉን ጨመርኩኝ ማለት ነው። ይህንን እንቁላል ከጨመርኩ በኋላ ክድን አደርገዋለሁኝ። አሁን እንደዚህ ይመስላል ማለት ነው። እዚህ ጋር ደግሞ አሁን ከፈኩት እዚህ ጋር እንግዲህ ቃሪያዎችና የድንብላል ቅጠሉን መጨረሻ ላይ እንደዚህ ጨምረዋለሁ ማለት ነው። ይሄ እንግዲህ ከላይ ጨምሬ ይህንን እሳቱን አጠፋዋለሁኝ። በዛም ተጠናቀቀ፣ ወደ ምግብነት ይቀርባል ማለት ነው። እና በዚህ አይነት እንግዲህ ይሄንን እንግዲህ ስተዳርዳረው አስተካክለዋለሁኝ። በቃ ይሄ እሳቱ ይጠፋል። መጨረሻ ላይ ማውጣት ነው የሚሆነው። አልቋል ማለት ነው። በዚህ አይነት ጨርሻለሁ ሰርቼ። ሰላም ቤተሰቦቼ እንደምን አላችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በዓለም ዳርቻ የምትኖሩ የሰው ዘር በሙሉ ሰላማችሁ ብዝት ትርፍርፍ ይበልልኝ እና ክፉ አይንካችሁ ቤተሰቦቼ። ዛሬ ደግሞ መጥቻለሁኝ ለየት ባለ ምግብ። በተለመደው ለየት ያለ ምግብ ለቁርስ የሚሆንም ለምሳም የሚሆን ይዤ መጥቻለሁኝ። እንብላ ማለት ነው። ተጋብዛችኋል። ዌልካም እንኳን ደህና መጣችሁ እያልን አረፍ አረፍ ይበሉ ወደ ቤታችን። እናም ቤተሰቦቼ ይህ ምግብ ከዚህ ከምናምን ነው እንዴት ነው የሰራሁት የሚለውን ከዚህ ቪዲዮ ቀጥዬ እማቀርብላችሁ ይሆናል ማለት ነው። ተከታተሉት። ወደዛ ውስጥ እንቁላል ልሰራ ነው። ከተለመደው አሰራር ለየት አድርጌን ለመስራት ነው። ድንች 2 አቅርቤያለሁ። 2 ድንቾች ትንንሽ ናቸው። እነዚህን ልጣለሁ። እዚህ ጋር 2 ዝኩኔ ትንንሽ እነሱንም አቅርቤያለሁኝ። ተከታተሉኝ። ውድ የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ ቻናሉን የደወል ምልክቷን ኦን በማድረግ ሼር ላይክ ያድርጉልኝ። ስለምታረጉኝም ስለምታበረታቱኝም በጣም አመሰግናለሁ። ፈጣሪ ያክብርልኝ። ነበር ቤተሰቦችም አዳዲስ ስለምታረጉኝም በጣም ታንኪዩ ሶ ማች እላለሁኝ። እንግዲህ ስራውን ተከታተሉኝ። በዚህ መልኩ ድንችን እየላጥኩኝ ወደ ጎድጓዳ ሳህን አረገዋለሁኝ። ውሃ አረግበታለሁኝ ማለት ነው። ድንች ስልጡ ውሃ ተደርጎ ይቀመጣል ስለሚጠቁር ማለት ነው። ከውሃ ውስጥ መቀመጥ ይኖርበታል። እና በዚህ መልኩ እንግዲህ እየላጥኩት ነው። በዚህ አይነት ማለት ነው። ድንቹን እየላጥኩ አንደኛውን ልጭ ጨርሻለሁኝ። ሁለተኛዋን እየላጥኩ ነው ማለት ነው። እንግዲህ በዚህ መልኩ የምሰራው ይሆናል። በቀጣይ በሂደቱ ግብአቶቹን የምታዩት ይሆናል ማለት ነው። በዚህ አይነት ድንቹን ከላጥኩኝ በኋላ ደግሞ የሚቀጥለውን ስራ እቀጥላለሁኝ እና አብራችሁ መሆናችሁን ላለሁኝ። እንግዲህ ሁለተኛ ድንቿን ልጭ ጨርሼ ውሃ ውስጥ አርጌዋለሁኝ ማለት ነው። ከዛም ይሄንን አልጠውም ዝኩኛውም ማለት ነው። ከላይ ትንሽ ትንሽ እንትን ያለ ካለ አነሳለታለሁ። ጫፍጫፉን እቆራርጠዋለሁኝ እንጂ ቆዳውን አልጠውም። በደንብ አጥበዋለሁኝ። በአቸቶ በሎሚ ማጥበው ይሆናል ማለት ነው። ይሄ በንጹህ ጥድት ብሎ ማጠብ
ይህንን አጥቤው መጥቻለሁኝ። ቪዲዮ እንዳይረዝም ለማሳጠር እየሞከርኩ ነው። እንግዲህ ይህንን አጥቤው አለሁኝ ማለት ነው። አጠብኩት በኋላ እንደዚህ ሰነጥቀውና ከትፈዋለሁኝ ማለት ነው። እኩል በኩል ለመሆን ቢሆን የተመረጠ ነው። በዚህ አይነት እንግዲህ ዝኩኒውን ከትፋለሁኝ። ትክክል አንድ አይነት አነስ እየረኩኝ ነው የምከትፈው ማለት ነው። እንግዲህ ይህንን እንደዚህ እየረኩ ከትፈዋለሁኝ። ቀጥዬም ሁለተኛውን እከትፋለሁኝ። በዚህ አይነት መንገድ አሰነጣጠቁ እንትን አለ ልክ አይደለም ማለት ነው። ግን ይሁን በዚህ አይነት አሁንም ይሄንን ከትፈዋለሁኝ ማለት ነው። እንደምታዩት ነው እየከተፍኩት ነው። አነስ ብሎ እኩል ቢሆን አከታተፏ አሪፍ ነው። እኩል አይነታዊ የሆነ ማለት ነው። አንደኛው አነስ አንደኛው ትልቅ። እንግዲህ ይሄንን እዚህ ማጠንፈፊያው ላይ ውሃ ነክ ስላለው አድርገዋለሁኝ ማለት ነው። እዚህ ላይ ውሃ ስለሚል ጠፈፍ ይላል ማለት ነው። ወንፊቱ ላይ አረኩት። በዚህ አድርጌ አስቀምጠዋለሁኝ። ይሄ እስከሚቀመጥ ደግሞ ማለት ነው ቀጥዬም ከትፈው ይሆናል። ድንቹን እንትን አድርጌዋለሁኝ አጥቤ አሁንም ድጋሚ ከትፍና አጥበዋለሁኝ። አሁን እንደዚህ ሰነጥቅና ለሁለት ገምሰውና ከዛም ከትፋለሁኝ ማለት ነው። እንደዚህ ሁሉንም ከሰነጣጠኩት በኋላ የምከትፈው ይሆናል። እንደዚህ የረኩ ሰነጠኩት። ሁለቱንም ድንቾች እንደምታዩቸው ከተፍኩኝ ማለት ነው። እና በድንች ያው አንዳንዴ ነው እንጂ እኔ ድንች አልበላም ማለት ነው። ድንች ስለሚያወፍራልና በብዛት አንዳንዴ አልፎ አልፎ ነው እንጂ አልበላም እኔ ማለት ነው። ውፍረት ይጨምራል ማለት ነው። እና በዚህ አይነት መንገድ ከተፍኳቸው አነስ እየረኩኝ ድንችን ከትፌ አጠናቀቂያለሁ። አሁንም ከከተፍኩት በኋላ ሳህን ውሃ ውስጥ አድርጌ አጥበዋለሁ ማለት ነው። ውሃው አለው እዚህ ሳህኑ ላይ በዚህ መልኩ ጨምሬ ይህንን ደግሞ ጥርት አድርጌ ውሃውን ቀይር አድርጌ የማጥበው ነው የሚሆነው ማለት ነው። በዚህ አይነት እናም አሁን ደግሞ ሽንኩርትም ልጬ ምናምን እየላጥኩ ስቀርጽ ቪዲዮ የሌለ ሰማይ እንትኑ ይበዛል ደቂቃው ማለት ነው። እኔ ደግሞ ፍጥነት የለኝም ስራ ላይ ማለት ነው። ቀስ ብዬ ነው ስራዬ ማለት ነው። ቀስ ብዬ ተረጋግቼ ነው የምሰራው። ፍጥነት ላይ እንትን አልልም ማለት ነው። በዚህ መልኩ ስለሆነ ልጬ አጣጥቤ ጥርት አድርጌ ማለት ነው መጥቼ እየከተፍኩት ነው ሽንኩርቱን። ይህንን ሽንኩርት ሶስት ራስ ሽንኩርት ነው እየተጠቀምኩት ኦኒኑ ማለት ነው። በዚህ አይነት ሽንኩርቴን ከትፌ ሳህን ላይ አድርጌያለሁ። ከዛ ቀጥዬ ደግሞ ቃሪያውን ነው ቃሪያው ማለት ነው። ይህንን ቃሪያ በዚህ አይነት መንገድ ድቅቅ አድርገዋለሁኝ። ከዛም በኋላ እዚህ ጋር ቃሪያ የፈረንጁ ቃሪያ ማለት ነው፣ ቀይ ቃሪያ። ይሄም ሀሪፍ ነው ማለት ነው። ቢበሉት ይሄንን እንደዚህ ከጥሬውም በጣም ሀሪፍ ነው ማለት ነው። እንግዲህ እኔ በጣም ቃሪያ መቼም ቢሆን አይለየኝም። የቃሪያ እወዳለሁኝ ማለት ነው። ሁሉንም ከታተፍኳቸው በዚህ መልኩ እንግዲህ እዚህ ሳህን ላይ ማለት ነው አስቀምጠዋለሁ። ምክንያቱም መጨረሻ ላይ ስለሆነ የሚጨመረው እዚህ ጋር ለብቻው እንደዚህ ሳህኑ ላይ አስቀመጥኩት። እንደዚህ ከታትፌ ማለት ነው። ይህንን እንትን አድርጌ ጎን በጎን ደግሞ ሌላ ስለማስቀምጥበት እንደዚህ አድርጌ አስቀምጨዋለሁ። አሁን ይሄ የድንብላል ቅጠል ነው። ይህንንም አጥቤዋለሁኝ። አጥቤ እንደዚህ በደቃቁ እከትፈዋለሁኝ ማለት ነው። ድቅቅ ተደርጎ ይሄኛው ለጤና እጅግ በጣም ሀሪፍ ነው ማለት ነው። ከማንኛውም ምግብ መጨመር ይቻላል፣ ከስጉም። አሁን እዚህ ጋር ቃሪያው ጎን በጎን አስቀምጠዋለሁ። ምክንያቱም መጨረሻ ላይ ነው እነዚህ ግብአቶችን የምጨምራቸው ማለት ነው። በዚህ አይነት አስቀምጣለሁኝ። እዚህ ላይ እንደምታውቅ ቀጥዬ የማቀርብላችሁ ይሆናል። ሌላውን